ሰላም ጤና ይስጥልኝ። እንዴት ናቸው? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እንኳን ደህና መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ላይክ አትርሱ ፕሊዝ፣ ላይክ እያደረጋችሁ። ዛሬ እንግዲህ ይዤላችሁ የመጣሁት የሳምቡሳ ነው። እዚህ ጋር እንግዲህ ሽንኩርት አድርጌ ስጋውን በደንብ ጠብሼዋለሁ። በምታዩት መልክ በደንብ ነው የጠበስኩት። እዚህ ጋር ደግሞ ኩዝባራ ጨምሬበታለሁ። ምክንያቱም በደንብ ጣዕም እንዲሰጠው ያደርገዋል። እንደዚህ አድርጌ አዘጋጀሁ ማለት ነው። በነገራችን ላይ ይሄ ስንተኛችን መሰላችሁ? ሁለተኛችን ነው። በዚህ አንዴ ሰርተን ማለት ነው ጨርሰ ነው። ሁለተኛ ላይ ትዝ አለኝ እንዴ ለምን ቪዲዮ አልሰራም ብዬ፣ ያው ግን ከመጀመሪያው ጀምሮ አይደለም መሀል መሀል ላይ ነው የጀመርኩት ማለት ነው። እና በዚህ በምታዩት መልክ እንደዚህ አድርጌ ስጋውን ግን በደንብ ከሽንኩርት ጋር ማቁላላት አለባችሁ። በደንብ አድርጋችሁ ጥብስ ማለት አለበት። እዚህ ጋር ደግሞ የተቀቀለ እንቁላል ነው የጨመርኩበት። ያው እነሱ ስለሚፈልጉ የተቀቀለውን ማለት ነው እንደዚህ አብሮ ይዋሃዳል ማለት ነው። ከሁሉም ጋር ጨው በደንብ መጨመር አለባችሁ። ቢያንስ እየቀመሳችሁ ቢሆን ይመረጣል። ምክንያቱም እንደዚህ ተሰርቶ ተለፍቶ ምንም አይነት ነገር መጉደል የለበትም ማለት ነው። እና በዚህ መልኩ እንደዚህ አዋሃድኩት ማለት ነው። ኩዝባራውን ከጨመራችሁ እንቁላሉን ከጨመራችሁ በኋላ እሳት ላይ መጣድ የለበትም። ምክንያቱም ፍርፍር ሳይሆን የሆነ የመያያዝ የሆነ አንድ ጋር እንደምትመለከቱም ኩዝባራው እንደዚህ ነው እንጂ መሆን ያለበት እሳት ላይ መጣድ የለበትም። ነው እናንተም ታውቃላችሁ። እሳት ላይ ተጣደ ግን ማለት ነው ይያዝና የሆነ ለፍጭ የማለት ባህሪ ያለው ኩዝባራው ብስል ሲል ማለት ነው ደስ አይልም። እና እንደዚህ ነው መሆን ያለበት ማለት ነው። በዚህ መልኩ እንደዚህ አገላበጥኩት። ታውቃላችሁ እናንተ አረብ ሀገር ያላችሁ ረመዳን ሲመጣ እግዚአብሔርን በጣም ነው የሚከብደው። በጣም በተለይ ሳምቡሳው ምኑ ግን እግዚአብሔር ይመስገን ያን ያህል ስራ ብዙ እንትን አይልም። ግን ቢሆንም አይን ደግሞ የልጅ ልጅ አብረው አንድ ላይ ስለሚኖሩ ከአንደኛዋ ጋር አንድ ጋር ነው የምንሰራው፣ ከአንደኛዋ ጋር ማለት ነው። ለሁለት የሚካፈሉት ስለሆነ ለዛ ነው ሁለቱን የሰራ ነው እንደዚህ አድርገን ለሁለቱ መካፈል ስለፈለጉ ማለት ነው። እና እኔ ብቻዬን አይደለሁም የሰራሁት፣ አብራኝ የምትሰራ ልጅ አለች እና ሶስት ሆነ ነው እንደውም የሰራ ነው ማለት ነው። ይመስላል እና በዚህ መልኩ ጨረስኩ ማለት ነው። በደንብ አገላብጫለሁ እንደምታዩት። አሁን እንግዲህን በቃ ያለቀ ማለት ነው። አሁን ምንድነው መጠቅለል ብቻ። እኛ ደግሞ የምንሰራው ተዘጋጅቶ የመጣውን ሳይሆን እኛ ራሳችንን የምናዘጋጀው። አሁን አብዛኛው ከውጭ ተገዝቶ ነው። እኛ ደግሞ ከውጭ ሳይሆን በራሳችን የምናዘጋጀው። ይሄንን ለማብቃት እግዚአብሔር ነው የምላችሁ እጄ ተመልጧል ማለት ነው። አንዱ ዙር ብቻ ነው ያቦካሁት ማለት የሁሉንም ስለማልችል ማለት ነው። ምንድነው የጨመርንበት? ሁለት እንቁላል እና ይሄን ለማዘጋጀት እንግዲህ የተጠቀምነው ነጭ ዱቄት እና ቡኒ ዱቄት፣ ከዛም ደግሞ ልክ እንዳይያዝ እንደ ሊጥ እንዳይሆን የበቀለው ዱቄት አንድ ጋር አድርገን ሁለት እንቁላል እንግዲህ ዱቄቱን እናንተ እንደ ምርጫችሁ አድርጋችሁ ታውኩታላችሁ ማለት ነው። ከዛም በደረቁ ነው የሚታሸው። ትንሽ ዋጠብ እያደረጋችሁ ማለት ነው። እግዚአብሔርን በጣም በጣም ነው የሚያደክመው ለማቡካት፣ በጣም ተምላችሁ በላይ ማለት ነው። ከዛን እንደዚህ ደግሞ አድርገን ታቦካነው በኋላ በትንሽ በትንሿ እንከፋፍለዋለን ማለት ነው። ልክ በትንሹ ከከፋፈልን በኋላ ልክ እንደዚህ እንዳምጠዋለን። ተዳመጥነው በኋላ ምንድነው የምናደርገው? መኪና አለ የራሱ መኪና ማለት ነው። ምክንያቱም የዳመጥነው ብቻ በቂ ስላልሆነ በመኪና መልሰን ደግሞ የዳመጥነውን በመኪና
እናቀጥነዋለን። በመኪናው ቅጥን ካደረግነው በኋላ ወደ መጠቅለሉ እንሄዳለን ማለት ነው። ምክንያቱም ያው ታውቃላችሁ አባጣ ጎባጣ እንዳይሆን እና ደግሞ ወፍራም እንዳይሆን ጥንቃቄው ስለሚያስፈልገው የሚፈልጉት በስሱ ነው። በወፍራሙ ሳይሆን በስሱ ስለሚፈልጉ ግዴታ ደግሞ በማሽኑ መጠቀም አለብን ማለት ነው። ለዛ ስለሆነ በማሽኑ አድርገነዋል ማለት ነው። እዚህ ጋር ደግሞ እንግዲህ እየዳመጥኩት ነው። ጓደኞቼም አሉኝ እያገዙኝ ነው እነሱም እና በምታዩት መልክ እንደዚህ ይሄን ይመስላል ማለት ነው። አሁን ይሄኛው በመኪና የተዳመጠው ነው ይሄ ማለት ነው። በእጅ ያዝኩት በመኪና የተዳመጠ ነው። ይኸው እንደዚህ ነው የሚሆነው እንደምታዩት በመኪና ማለት ነው። ውስጥ እያስገባን ከዛ ምንድን ነው የሚሆነው? ልስልስ ይላል። በቃ በጣም ቀጭን ሆኖ ልስልስ ያለ አንድ አይነት አንዱ ወፍራም አንዱ ቀጭን ሳይሆን ቆንጆ ልስልስ ያለ ይሆናል ማለት ነው። በምታዩት መልክ እንደዛ አድርገን አዘጋጀ ነው። በምታዩት ቅርጽ አድርገን አዘጋጀ ነው። በጣም ብዙ ነው የሰራ ነው። በነገራችን ላይ በጣም ታውቁታላችሁ እናንተም። እዚህ ጋር ደግሞ ጓደኛዬ እየሰራች ነው። እኔ ካሜራማን ሆኜ ነው እና እንደዚህ ብቻ በጣም ከባድ ነው። ግን እንደዚህ ረመዳን ሲመጣ ታውቁታላችሁ ማለት ነው። የመጀመሪያ ስራ የሚሆነው ሳምቡሳ ነው። በቃ ታውቃላችሁ ሳምቡሳ ማለት ነው። ከምንም በላይ ሳምቡሳ ነው እና እንደዚህ ይመስላል ማለት ነው። በነገራችን ላይ ግን ያኛው የተሻለ ይመስለኛል። ይሄም ቀላል ነው ግን ከውጭ የተዘጋጀ ቢመጣ ይሻላል። እኛ ቤት ውስጥ አዘጋጅተን ስለሚሆን በጣም ሊጥ ማቡካቱ በጣም ነው ከባድ፣ በጣም ታምላችሁ በላይ ማለት ነው። ደግነቱ ማለት ነው አንዴ እና ሁለቴ ብቻ ነው እንጂ ያቦካ ነው። ከዛ በላይ እንደዚህ ተደጋጋሚ ቢሆን እኔ በነገራችን ላይ እኔ አልችልም እና በጣም ነበር የሚከብደው። ብቻ ግን እግዚአብሔር ይመስገን አለፈ። እዚህ ጋር ደግሞ በአንድ እጄ እየጠቀለልኩ እኮ ነው። አይመችም ግን ያው ለእናንተ ለማሳየት ብዬ እሷ እየሰራች እንዴ እኔ ለምን አልሰራም ብዬ በአንድ እጄ ለምንስ ስራ ያፈታል ብዬ ማለት ነው። እና በዚህ በምታዩት መልክ እኛ ቤት ሳምቡሳ ይሄን ይመስል ነበረ። ሌላም በጣም ብዙ ነበር የጠቀለልነው ቪዲዮ ላይ አላስገባሁትም። እንዳጋጣሚ ይሄ በቃ የመጣልኝ ያን ስሰራ ትዝ አላለኝም ነበረ። እና ቤተሰቦች ለዛሬ ያስኩላችሁ የነበረ እላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ላይክ እንዳትረሱ ፕሌዝ። በሌላ ቪዲዮ እስከምንገናኝ ቻው።